ኦኬ ያው አንድ ባንድ እየቀባዋችሁ ነው። እሺ የመጣችሁ ልጆች ካላችሁ ትንሽ ጠብቁኝ። ከዚህ ስለወጣሁኝ ከስትሪመር ስለወጣሁ ላላያችሁ እችላለሁ ማለት ነው። ማርቲ ሰላም ነው? እንዴት ነሽ? እንኳን ደህና መጣሽ። እሺ እና ሌሎቻችሁ እስኪ በርዕስ ላይ ጻፉልኛ። ምን ነው ዝም አላችሁ? ትፈሩታላችሁ እንዴ? ርዕስ ለምን ትፈራላችሁ? ርዕስ ለምን ነው የምትፈሩት? ሀዩ አይቲ እንዴት ነሽ? ሰላም ነው? ልቀባሽ እስቲ። ኦኬ ክራም ተቀብተሻል። ሙያ ተቀብተሻል። ሌላ ማን ያለ ተቀባ? ሙሐያት ይኸው ተቀብተሻል። እሺ ሞክሽንም ልቀባት ማለት ነው። ይኸው ሁልሽም ተለቅልቀሻል። ያልተቀባ ካለ እጁን ያወጣ። ሮዛ እሺ አህለን እንኳን ደህና መጡ። ያው ልቀባሽ እንግዲህ በቀለም ልቀበልሽ። ምን ይደረግ መቼስ ማልጎደኒ ጊዜን ከሰሰኒ ብሏል የሰኒ ዘመድ። የሰኒ ሞቲ ዘመድ እንደዛ ያለው ነው አይደለም። አመሰግናለሁ። ችግር የለም ወክሺ ሰላም ነሽ? አለው ነውላችሁ። እሺ ኑሩልኝ። መኖር ደግ ነው። አብሽሩ። ለተብርሃን አንቺም አልተቀባሽም እንዴ? ለተብርሃን እሺ አንቺንም ልቀባሽ ማለት ነው። ሌላ ያልተቀባ ካለ እጁን ያውጣ። እሺ አስካል ተቀብተሻል። ሌላ ማርቲ ተቀብተሻል። ሙሪያ ሁላችሁም እዚህ ጋር ያላችሁ ተቀብታችኋል ማለት ነው። እነቲጂ የት ናችሁ ታዲያ? ከታች ቀባይ ስትሉ አልነበር እንዴ? ቀባን ያላችሁ ልጆች ከታች ጻፉልኝ። እሺ ሊሊዬ ይኸው ቀብቼሻለሁ። ሀያት እሺ አንቺንም ቀብቻለሁ። እሺ ቆይ ኮሜንት የጻፋችሁ ልጆች አነባዋለሁ። አንዴ ልመለስና ወደዛ ስመጣ አነባዋለሁ ማለት ነው። ቤቲ የፈረሰኛዋ ይኸው ሁላችሁም ተቀብታችኋል። እሺ እታገኘው ይኸው ተቀብተሻል። ሁልሽም ተቀብተሻል። ሌላ ፈረሰኛዋ ተቀብተሻል። አንቺም ሌላ ማን አለ ያልተቀባ? እስቲ ሳዳ ይኸው እንዴ የሁሉ ኮሜንት እየጻፍሽልኝ አንቺን አልቀባውም እስካሁን? ወይ እኔ እንደው መጀመሪያ መቀባት የነበረብሽ አንቺ ነበርሽ። እሺ ይኸው አሁን ያልተቀባ ማን አለ? አይናለም ፈሶ አመለቢሶ እንዴት ነሽ? ያው ልቀባሽ መቼም አንቺ አዝግ። አሁን መጀመር የምትፈልጊ ከሆነ ነገ አዲስ ዙር ይጀምራል። እዛኛው ላይ ጀምር። የማትፈልጊ ከሆነ ደግሞ እዛው ጥግሽን ያዥ ማለት ነው። ዙዙ ኮሜንት ግሩፕ የገባችሁ መሳተፍ የምትፈልጉ ልጆች ነገ አዲስ ዙር ነው፣ መሳተፍ ትችላላችሁ። ስማችሁን ጻፉ እየገባችሁ ማለት ነው። እሺ አለን አሁን ተቀብታችኋል መሰለኝ። እስቲ መቀባት የምትፈልጉ ሌሎች ካላችሁ ንገሩኝ ማለት ነው። እሺ አሁን ወደ ኮሜንታችሁ ልምጣ ማለት ነው። ኦኬ ቀኑሻ ይሄን አንብቤያለሁ። የመጀመሪያውን አንብቤልሻለሁ። ሁለተኛው ቆይ እሺ የመጀመሪያው ኮሜንትሽ ይሄ ነው። እሺ ከዛ ሲቀጥል ደግሞ እዚህ ጋር ለተብርሃን ብላለች፣ ገንዘብ ብላለች። እንግዲህ እውነት ነው፣ እውነተኛ አስመስሎ ለማቅረብ ትልቅ ጉልበት አለው ብላለች። ያው ሱፐር ፓወር ነው ገንዘብ ማለት ነው። እሺ ገንዘብ ሳይሆን በገንዘብ ምክንያት ብዙ ይፈጠራል ብላለች። እንግዲህ እኮ ታዲያ ገንዘብ ስላለ ነው። በገንዘብ ምክንያት ብዙ ይፈጠራል። ገንዘብ ለማግኘት ሲባል ብዙ ነገር ይደረጋል፣ ጉድጓድ ይቆፈራል። ያው የማይደረግ ነገር የለም ማለት ነው። ስለዚህ ገንዘብ ሱፐር ፓወር ነው ማለት ነው። እሺ ሌላ እንኳን ደህና ቆየኸኝ ቃልዬ። እሺ ማርቲ እሺ አለን ሁላችሁንም ፈታ በሉ ብላለች። ፈታ በይ። እሺ ቃል ቀባይ ቀባዎች ሁላችሁንም። እሺ ገንዘብ ካለ በታች ሁሉም ነገር የመስራት አቅም አለው ብላለች። እንግዲህ ታይ ከአላህ ጋር አታነካኪን። አላህ ጋርማ ማንም ምንም ቢመጣ ሊደርስ አይችልም። እኛ እሱን አላለም። እዚች በምንኖርባት ምድር ላይ ነው። እዚች እኔና አንቺ ባለንባት ምድር ላይ ገንዘብ ካለ ያው መመንዘር ከቻልሽ እንግዲህ ሁሉም ነገር የራስሽ ነው ማለት ነው። ካልቻልሽ ደግሞ ጥግ ቆመሽ ጥርስሽን እየፋቅሽ
አቤት እንዲሆነ እያልሽ ማውራት ብቻ ነው። በሌላ በኩል ደግሞ ብዕር ሊሆን ይችላል። ብዕር አፍ ባይኖረው የተጻፈው ውሸት በታሪክ ሂደት ውስጥ እንደ እውነት ተቀባይነት እንዲያገኝ የማድረግ አቅም አለው ብላለች። ብዕርና ገንዘብ ይለያያሉ። ብዕር እኮ ማለት በቃ ማለት የማይታይ ነገር ድምፅ የሌለው ዝም ብሎ እንትን የሚለው። ገንዘብ ግን ማንቀሳቀስ ይችላል። አንድን ነገር ከቦታ ቦታ ማንቀሳቀስ ይችላል። ሰውን መለወጥ ይችላል። ሰውን መግደል ይችላል። ማዳን ይችላል። መጨፍጨፍ ይችላል ማለት ነው። ብዕር ግን ያው ይጻፋል፣ ይነበባል፣ አለቀ ያ ነገር ማለት ነው። ያ ግን ተንቀሳቃሽ ነገር ስለሆነ ከሰው ኪስ ወደ ኪስ ከጥቅም ወደ ጥቅም በተለዋዋጭ በተለያየ